የቀድሞው የክልሉ ፕሬዝዳንትና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆነው ተመልሰዋል። የአቶ ጌታቸው ረዳ የለውጥ ፈላጊ ነኝ ቡድንና የደብረጽዮን አመራር ፍልሚያ የፌዴራል መንግስቱን ጣልቃ ገብነት ሊጋበዝ እንደሚችልም ይገመታል። ሰላም ቤተሰቦቻችን፣ የዕለቱን አዳዲስ መረጃዎች ይዘን መተናን፣ አብራችሁን ቆዩ። ቪዲዮውን ላይክና ሰብስክራይብ በማድረግ ይጀምሩ። ጌታቸው ስለ ደብረጽዮን ሹመት የትግራይ ምክር ቤት ወደ ሥራ ገብቻለሁ በማለት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙን ይፋ አድርጓል። ይህንን ሹመት ተከትሎ የትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳ እጅግ ጠንካራ የሆነ ምላሽ ሰጥተዋል። አቶ ጌታቸው በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የደብረጽዮን ቡድን እያደረገ ያለውን እንቅስቃሴ ልጆች ቤት ሰርተው ከሚጫወቱት የቃቃ ጨዋታ ጋር በማመሳሰል ክፉኛ አጣጥለውታል። አቶ ጌታቸው ረዳ በትግርኛ ባሰፈሩት መልእክታቸው አሮጌ የሆነ የህወሓት አመራር በብርቱ ወርፈዋል። መሪዎቹ ትውልድን ለመጨረስ የተወሰኑ ናቸው ሲሉ የገለጹት ጌታቸው ዛሬም በህዝቡ ስቃይ ላይ እያላገጡ ነው ብለዋል። ልንስቅ ነው ወይስ ልናለቅስ በሚል ጥያቄ የጀመሩት አቶ ጌታቸው እነዚህ አካላት ከፖለቲካው መድረክ ሳይባረሩ የትግራይ ህዝብ ሰላም ሊያገኝ እንደማይችል ተናግረዋል። የፖለቲካ ተንታኞች እንደሚሉት አቶ ጌታቸው ረዳ የሰጡት ምላሽ በትግራይ ያለውን የፖለቲካ ፈትጊያ ወደ አደገኛ ምዕራፍ ያሻገር ነው። በተለይም የፌዴራል መንግስቱም ሆነ የክልሉ ጊዜያዊ አስተዳደር ይህንን ህገወጥ የተባለ ሹመት እንደማይቀበሉት የታወቀ ቢሆንም የደብረጽዮን ቡድን ግን ምክር ቤቱን ዳግም በማንቀሳቀስ የራሱን የስልጣን መዋቅር ለመዘርጋት እየሞከረ ይገኛል። አቶ ጌታቸው እነዚህ አካላት ሳይደረጉ ሰላም አይመጣም ማለታቸው በቀጣይ በክልል ውስጥ የኃይል እርምጃ ወይም ከባድ የፖለቲካ ማግለል ሊኖር እንደሚችል አመላካች ተደርጎ ተወስዷል። ይህም በፕሪቶሪያ ሰላም ስምምነት ላይ ሊያመጣ የሚችለው ተጽዕኖ የብዙዎች ስጋት ሆኗል። በአሁኑ ወቅት በትግራይ ህዝብ ዘንድ ያለው ስሜት በተስፋና በስጋት መካከል የተወጠረ ነው። በአንድ በኩል ለሰላም የሚደረገው ጥረት እንዲቀጥል ቢፈልግም፣ በሌላ በኩል ደግሞ በአመራሮች መካከል ያለው የቃላት ጦርነትና የስልጣን ሽኩቻ ለህዝቡ ሰብአዊ ፍላጎቶች መሟላት እንቅፋት እየሆነ ነው። የአቶ ጌታቸው ረዳ የለውጥ ፈላጊ ነኝ ቡድንና የደብረጽዮን አመራር ፍልሚያ የፌዴራል መንግስቱን ጣልቃ ገብነት ሊጋበዝ እንደሚችልም ይገመታል። ይህ በትግራይ ሰማይ ስር እየተካሄደ ያለው የፖለቲካ ቁማር የክልሉ የወደፊት ዕጣ ፈንታ ብቻ ሳይሆን የሀገሪቱን ዲፕሎማሲያዊ ገጽታም ጭምር የሚፈትን ሆኖ ቀጥሏል። በቀጣይ ርዕስ 35 በመቶ የትግራይ ቀድሞ ምክር ቤት አባላት አልተገኘም። ህወሓት ወንበር ማሞያ ቀበሌ ሰዎች ሰብስበዋል። በትግራይ ክልል የተካሄደውን ጦርነት ተከትሎ ፈርሶ የነበረው የክልሉ ምክር ቤት በሳምንቱ መመለሱ መዘገቡ ይታወሳል። የቀድሞ የክልሉ ፕሬዝዳንትና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆኖ ተመልሰዋል። በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 2015 ዓ.ም በተደረሰው የፕሪቶሪያ ሰላም ስምምነት ፈርሶ የነበረው የትግራይ ክልላዊ መንግስት ምክር ቤት መንግስት ስምምነቱን ስላፈረሰው በሚል ዳግም በይፋ ስራ ጀምሯል። ደብረጽዮንም ከመሾም ባለፈ ወይዘሮ ኪሮሳስ በአፈ ጉባኤነት እንዲሁም ወይዘሮ ምህረት በረህንን በምክትል አፈ ጉባኤነት መርጦ የምክር ቤቱን ቀጣይ አጀንዳ አጽድቀውጧል። ደብረጽዮንም በአንድ ተቃውሞና በ3 ድምፅ ጽቅቦ ወደ ቀድሞ ስልጣናቸው የመለሰው ምክር ቤት የተሟላ እንደነበር ከቀድሞ ምክር ቤቱ አባላት መካከል 35 በመቶ አለመገኘቱ በርካቶች ወደ ስብሰቡ አንገባም ማለታቸውን የትክፋ ዘገባ አመልክቷል። ህወሓት በየቀበሌው ሰው እንዲተካ አድርጎ ነው ስብስብ ውስጥ የገቡት ብለዋል። ስም ፓርቲ ይህንን የህወሓት ተግባር ጦርነት ማወጅ ነው ሲል ገልጸዋል። የስምረት ፓርቲ ማዕከላዊ ኮሚቴ አባል አቶ ጣማ ረዶም ዶክተር ደብረጽዮንም ፕሬዝዳንት አድርጎ ሾመዋል። ይህ ቀድሞ እንደሚሆን እናውቀው ነበር ብለዋል። አክሎም በዝግ ስብስብ ምክር ቤት ጠርቶ ነው የመረቱት። አፈጉባኤና ምክትል አፈጉባኤም እንደ አዲስ መርተዋል። የቃለ መሐላ ላይ ሂደትም አድርገዋል። በከፍተኛ ፍርድ ቤት ፕሬዝዳንት ከዛ በኋላ ካቢኔ ራሱን እንዲያቋቁም ስልጣን ሰጥተዋል ብለዋል። ሆኖም የተመለሰው ምክር ቤት ቀድሞ አብዛኞቹን አባላት እንኳን ያልያዘ መሆኑን ነው የስምረት ማዕከላዊ ኮሚቴ አባል የገለጹት። በ2003 ከተመረቱት የክልሉ ምክር ቤት አባላት በእርግጠኝነት መናገር የሚቻለው 35 በመቶ የሚሆኑት አልተሰበሰቡም። ምክንያቱም ምክር ቤት አባላት ሆነው የስምረት ወለደው ፓርቲ አባላት ይሆናሉ። የማንም አባል ያልሆኑ አዲስ አበባና ትግራይ ሆኖም ያልገቡ አሉ ማለታቸውን የትክፋ ዘገባ አመልክቷል። አንገባም ብለው እምቢ ያሉ የሚሉት አቶ ጣመ በየቀበሌው ሰው እንዲተካ አድርጎ ነው ስብስብ ውስጥ ያስገቡት ብለዋል። በራሳቸው ሚዲያ ብቻ እንዲቀረጽ ነው ያደረጉት፣ ሌላ ሚዲያ እንዲገባም አልተፈቀደለትም ብለዋል። የቁጥር መጓደሉን ላለማሳየት ህወሓት ንግግሩን በዝግ ማድረጉን ነው የተቆሙት። የፓርቲያቸውን ግምገማና አስተያየት በተመለከተ ለዜና ምንጭ በሰጡት ቃል ደግሞ ይህንን የፕሪቶሪያ ስምምነት የሚጥስና ወደ ጦርነት የሚመልስ መንገድ አንቀበለውም። ጊዜያዊ አስተዳደሩን ፕሪቶሪያን አፈርሶ የሚደረግ የፕሬዝዳንት ሹመት ሌላ ጦርነት ማወጅ ነው፣ ምንም ሌላ ነገር የለውም ብለዋል። አክለውም ህገ መንግስታዊ ጥሰት ነው፣ ጦርነት ነው እያላገጡ ያሉት ብለዋል። አሁን የመለሰ የሚሉት ምክር ቤትም 5 ዓመት ያለፈውና ፈርሶ የነበረው ነው ያሉት አቶ ጣመ ወጣት ወደ ጦርነት እንዳይሰለፍ ጥሪ እናቀርባለን ሲሉ ተናግረዋል።
ከ20 ዓመት የነበረው የክልሉ ምክር ቤት በአጠቃላይ 190 አባላት ሲኖሩት በጊዜው ህወሓት ብሔራዊ ምርጫ ቦርድ እውቅና ባልሰጠው ምርጫ 80 በመቶ ማሸነፉን ማወጅ ይታወሳል። በዚህም ህወሓት በጊዜው 152 መቀመጫዎችን ሲይዝ የቀሩት 38 መቀመጫዎችን ለተቃዋሚ ፓርቲዎች አከፋፍለዋል። ከ38 ወንበሮች ውስጥ በአይቶና ሳልሳ ወያኔ የትግራይ ነጻነት ፓርቲና ሲባ ተከፋፍለው ይዘውት እንደነበር ይታወሳል። ህወሓት በራሱ ሚዲያዎች ባሰራጨው ዘገባ በማክሰኞ የምክር ቤቱ ስብሰባ 172 አባላት መገኘታቸውን ገልጿል። ሆኖም በርካታ ቁጥር ያላቸው የህወሓት አመራሮችና የምክር ቤት አባላት የመቀሌውን 14ኛ ጉባኤ ተከትለው ለቀው መውጣታቸው ይታወቃል። በትንሹ 17 አመራሮች ከህወሓት ወጥቶ አሁን ስምስት የሚገኙ ሲሆን ታዲያ ህወሓት ምክር ቤቱን መመለሱን ሲገልጽ እነዚህ ሰዎች የተወከሉበት ወንበር ማን ሸፈነ የሚል ጥያቄ ይነሳል። ከቀድሞ ምክር ቤቱ አባላት መካከል ምን ያህል ወደ ስምስት ወደ አቶ ጌታቸው ረዳ ጎራ እንደተቀላቀሉ በትክክል የጠራ ቁጥራዊ መረጃ ባይኖሩም እንደ አቶ ጣመ መረጃ ግን 35 በመቶ ማለት ከህወሓት 80 በመቶ 152 መቀመጫዎች መካከል የ53 አባላት ዕጣ ግልጽ አይደለም። እንደ ስምረት ባለስልጣኑ መረጃ ህወሓት ከቀበሌው በጊዜው ያልተመረጡ ሰዎችን አሰባስቦ ተክቷል ብለዋል። 38 ወንበር ከያዙ የተቃዋሚ ፓርቲ አባላት መካከል ምን ያህሉ ተመልሷል የሚለውም ግልጽ አይደለም። በቀጣይ መረጃ አሜሪካ ስለ ሱዳኑ ድሮን ድብደባ። በአሜሪካ ፖለቲካ ውስጥ እጅግ ተጽዕኖ ፈጣሪ ከሆኑት ግለሰቦች መካከል አንዱና የፕሬዝዳንት ዶናልድ ትራምፕ የቅርብ ወዳጅ እንዲሁም አማች የሆኑት ማሳድሎስ በሱዳን እየተባባሰ ባለው ግጭት ዙሪያ ጠንከር ያለ መግለጫ ሰጥተዋል። ክሎስ በአሁኑ ወቅት የፕሬዝዳንት የአረብና መካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ ሆነው እያገለገሉ ሲሆን በተጨማሪም በውጭ ጉዳይ መስሪያ ቤት ውስጥ የአፍሪካ ጉዳዮች ከፍተኛ አማካሪ ሆነው መሾማቸው በዋይት ሃውስ ያላቸውን የጎላ ሚና ያሳያል። ባለስልጣኑ ባወጡት መግለጫ ላይ ሲቪል ተቋማት በተለይም አውሮፕላን ማረፊያዎች ለሰብአዊ እርዳታ አቅርቦትና ለሰራተኞች እንቅስቃሴ ወሳኝ መሆናቸውን አጽንኦት ሰጥተዋል። እንዲህ ያሉ ጥቃቶች ቀድሞ ክፉኛ ለተጎዳው የሱዳን ህዝብ የሚቀርበውን የእርዳታ ፍሰት የሚያደናቅፉና መቆም ያለባቸው ድርጊቶች መሆናቸውን አስመዝግበዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መረጃ መሰረት የትኛውም ወገን ለግጭቱ ወታደራዊ መፍትሄ እንደሌለው ሊገነዘብ እንደሚገባና በአስቸኳይ ወደ ሰብአዊ ተኩስ አቁም እንዲሁም ወደ ዘላቂ ሰላም ሊያመራ የሚችል ውይይት መጀመር እንዳለበት ተመልክቷል። ክሎስ ይህንን ሐሳብ ሲያጠናክሩ ግጭቱ በንግግር እንጂ በመሳሪያ እንደማይፈታ ያላቸውን ጽኑ እውነት አንጸባርቀዋል። ይህ የአሜሪካ መግለጫ ሌላው ትኩረት የተሰጠው ጉዳይ የውጭ ኃይሎች በሱዳን ግጭት ውስጥ ያላቸውን ተሳትፎ የሚመለከት ነው። ለማንኛውም ወገን የሚደረገው የውጭ ድጋፍ በአስቸኳይና ያለምንም ቅድመ ሁኔታ መቆም እንዳለበት ማሳድሎስ አስታውቋል። ግጭቱን የሚያባብስና ውጊያውን የሚያስቀጥል ማንኛውም አይነት ድጋፍ ለሱዳን ህዝብ በቀጥታ ተጠያቂ እንደሚያደርግም አድርገዋል። ይህን ዋሽንግተን በቀጠናው ላይ ያላትን የጂኦፖለቲካ አቋም የሚያንጸባርቅ ሲሆን የቀጠናው ሀገራት ሁሉን አቃፊ በሆነ ብሔራዊ ምክክር አማካኝነት የሱዳንን ችግር ለመፍታት ትብብር እንዲያደርጉ ጥሪ ቀርቧል። መግለጫው ቀጥተኛ ማስጠንቀቂያውን ለተፈላሚ ወገኖች ቢያደርግም የአካባቢው ሀገራትም የሰላም ጥረቱን እንዲደግፉ በተዘዋዋሪ አሳስበዋል። ማሳድሎስ የአካባቢው ሀገራት ሁሉን አቃፊ በሆነ ብሔራዊ ምክክር አማካኝነት የሱዳንን ችግር ለመፍታት ትብብር እንዲያደርጉ ጠይቀዋል። በቀጣይ ርዕስ ዘመቻ ነጻነት ቆመ። ሆርሙዝን መክፈት ዘመቻው ባለበት እንዲቆም ትራምፕ ትዕዛዝ ሰጡ። አሜሪካ በሆርሙዝ መጥቆም የሚገኙት መርከቦች እያጀበች ለማስወጣት ያስጀመረችው ዘመቻ ነጻነት ቀናት ሳይቆይ እንዲቆም መደረጉ ተሰማ። ትራምፕ በትናንትናው ዕለት ለዘመቻው እንዲቆም ማዘዛቸው ነው የተዘገበው። ትራምፕ ፕሮጀክት ፍሪደምን ያስጀመሩት ሰኞ ሲሆን ከአንድ ቀን በኋላ እንዲቆም አድርገዋል። ምክንያቱም ከኢራን ጋር እየተደረገ ያለው ውይይት ትልቅ መሻሻልን በማሳየቱ ነው ብለዋል። ስለዚህ ኢራኖች በጋራ ስምምነት ከውሳኔ ላይ መድረሳቸውን ተከትሎ ዘመቻው ቆሟል ነው ያሉት። የኢራን የመንግስት መገናኛ ሚዲያዎች ግን አገራቸው ድል ማስመዝገባን በመጥቀስ ውሳኔው ትራምፕ ለዓለም የነዳጅ ፍሰት ወሳኝ የሆነውን ሽመጥ ማስከፈት ያደረጉት ሙከራ በተደጋጋሚ ሳይሳካ በመቅረቱ ማፈግፈጋቸውን ያሳያል ብለዋል። የአሜሪካው ፕሬዝዳንት ውሳኔያቸውን ያሳወቁት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ መከላከያ ሚኒስትሩ ፒት ሄግሴት እና የአሜሪካ የጦር ኃይሎች ጠቅላይ አዛዥ ጀነራል ዳን ኬን ዘመቻው በሆርሙዝ መጥቆም የሚገኙት መርከቦች እያጀበ ለማስወጣት ያስጀመሩት ዘመቻ ነጻነት ከቀድሞ በክልል የሚገኘውን የነዳጅ ፍሰት ወደ ነበረበት መመለስ በማቀድ በመሆኑ አሁን ለጊዜው በመቆሙ ኢራን እንቅስቃሴ ማስተጋጉል የምትቀጥል ከሆነ ውጤታማ መሆኑ አጠራራቢ ነው ሲሉ ስጋታቸውን ገልጸዋል። በሌላ በኩል ደግሞ ኢራንያኖች የተቃወሙት ፕሮጀክት ፍሪደም ዘመቻ በመቆሙ ወደ ድርድር ጠረጴዛ እንዲመጡ ሊያደርጋቸው ይችላል ሲሉ ተስፋቸውን ይናገራሉ። ሚኒስተር የፕሬስ ሴክሬታሪ ቢሌኒ ስዩም አስተያየታቸውን ጠይቄ ነበር፣ ነገር ግን ምንም አይነት ምላሽ አላገኘውም ሲል በዚሁ ዘገባ አክሎ አስታውቋል። ቤተሰቦቻችን የሰዓቱ ሰበር መረጃዎች እነዚህ ናቸው። ፈቅዳችሁ አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው። አዲስ አሳሽ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቸር ያቆያል።